በዚህ ሰዓት በተሰማ ሰበር መረጃ መሰረት ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው መነሳታቸው ተሰማ። ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ከተመሰረተ ጊዜ ጀምሮ ፓርቲውን በሊቀመንበርነት ሲመሩ የነበሩት ፕሮፌሰር ብርሃኑ ነጋን ከኃላፊነታቸው ማንሳቱ የሚያረጋግጥ መረጃ እንደደረሳቸው ተሰምቷል። በምትካቸው አቶ ኢዮብ መሳፍንት የፓርቲው አዲሱ መሪ ሆነው ሲመረጡ፣ አቶ ንጋቱ ወልዴ ደግሞ ምክትል መሪ ሆነው ተሰይመዋል። ያው እንደምታውቁት ትናንትና ሌሊቱን እንግዲህ ኢራን ስትደበደብ ነበር ያመሸችው። ታዲያ አሜሪካን ፕሬዝዳንት ኢራን ከፍተኛ የሆነ ጥቃት ያጋጥማታል ባሉት መሰረት በትናንትናው ምሽት አሜሪካና እስራኤል አንድ ላይ በመሆን ከፍተኛ የሆነ የአየር ጥቃት ኢራን ከተሞች ላይ ሰንዝረዋል። በዚህም የተለያዩ ቦታዎችን የመቱ ሲሆን ታዲያ ሌሊቱን ትኩረት ተደርጎባቸው ጥቃት የተወሰደባቸው የኢራን የነዳጅ ማጣሪያዎችና እንዲሁም ነዳጅ ስቶር የምታደርግባቸውን ፋሲሊቲዎች ናቸው። በከተማዎች አካባቢ የሚገኙ እነዚህ ፋሲሊቲዎች በደረሰባቸው ከፍተኛ ጥቃት ሲነዱን ያደሩት እስካሁን ድረስ እሳቱም አልጠፋ። ጉዳቱም እጅግ በጣም ከፍተኛ ከመሆኑ የተነሳ ጭሱ እንዳለ ቴህራንን ከልሏት ነበር። መለከቱ እንግዲህ ሙሉ ለሙሉ በጭስ ተከባ ነበር። ሰማዮቿ እንዳለ በቃ ጥቁር ነበሩ። እናም በኢራን ዝናብ ዘንቦ ነበር። ዝናቡ ሲዘንብ እንደምትመለከቱ እንግዲህ ጥቁር ውሃ ነበር ሲፈስ የነበረው። መሬቱ እንዳለ በቃ ጠቁሯል ማለት ይቻላል። በነገራችን ላይ ይህንን ዘገባ ያወጣው በኢራን ውስጥ የሚገኝ የሲኤንኤን ጋዜጠኛ ነው። የታዋቂ ጋዜጠኛ ነው፣ ሁላችንም የምናውቀው። ነገር ግን እስካሁን ድረስ ኢራን ውስጥ ተቀምጦ የአሜሪካን ካምፓኒ ሆኖ ኢራን ውስጥ ተቀምጦ እንግዲህ ዘገባዎችን እየሰራ ነው። ታዲያ እሱም በዘገባው እንደተናገረው ኢራን ጦርነት ውስጥ ያለች ከተማ ሁሉ አትመስልም ማለት ኢራን ከተማዋ እጅግ በጣም እንቅስቃሴ ያለው የተለያዩ ሱቆች ተከፍተዋል። እኔ ምንም አይነት ችግር ሳይደርስብኝ ሰማራለስ ነበር ብሎ ተናግሯል። እና እውነት ለመናገር የኢራን ማህበረሰቦችን በጣም ነው ማደንቃቸው። ያላቸው ዕውቀት ፖለቲካሊ ያላቸው ማሹር እጅግ በጣም ከፍተኛ ነው። ይሄ የኔ ሐሳብ ነው። አሜሪካ በተለይ አሜሪካ ወደዚህ ጦርነት ስትገባ ሚስሊ ያረጋት ነገር አለ ብዬ አስባለሁ። ይህም አሜሪካና እስራኤል አንድ ላይ በመሆን የአየር ጥቃት በመክፈት የተለያዩ የኢራን ከፍተኛ የሆኑ አመራሮችን ኤሊሚኔት በማድረግ እንዲሁም የተለያዩ ወታደራዊ የሆኑ ቦታዎችን በመምታት በተጨማሪም ትናንትና ዶናልድ ትራምፕ እንደተናገሩት ከብዙ ንግግር በኋላ ነው ያንን ሜጀር ይወስድ ማለትም ኢራን ውስጥ የሚገኙ የኦይል ፋሲሊቲዎችን መምታት ከብዙ ንግግር በኋላ ነው ያን ዲሲዥን ላይ የደረሱት። እንደሚታወቀው ነዳጅ ለኢራን የጀርባ አጥንት ነው። እንዲሁም ለተለያዩ አረብ ሀገራት እነዚህን ፋሲሊቲዎች በመምታት እንግዲህ በዛ ሀገር ችግር እንዲፈጠር እጥረት እንዲፈጠር በተጨማሪም ኢራን የምትተኩሳቸውን ረጅም ተጓዥ የሆኑ ሚሳኤሎች እንዲቀንሱ ለማድረግ ነው ሐሳቡ። ያው ምክንያቱም እነዚህ ሚሳኤሎች ብዙ ነዳጅ ስለሚጠቀሙ ብዙ ስለሚጓዙ። ነገር ግን አሜሪካ ከፍተኛ የሆነ ስትራቴጂዋ የነበረው እንደዚህ አይነት ነገሮችን ኤሊሚኔት ካደረገች በኋላ በኢራን የሚገኙ ማለትም እንደሚታወቀው ከሳምንታት በፊት ከባድ ተቃውሞ ነበረ በኢራን ውስጥ። ይህም ተቃውሞ አሁንም ከእንደገና ይነሳልና እነዚህ ሰዎች ደግሞ ስልጣኑን ይረከባሉ፣ መሬት ላይ ያለውን ነገር እነሱ አንድ ሊያደርጋሉ የሚል ሐሳብ ነበራቸው። ለዛ ነው የአሜሪካን ፕሬዝዳንት በኢራን ውስጥ በነበረው ተቃውሞ ሄልፕ ኢዝ ካሚንግ ብለው ፖስት ያደረጉት፣ ልረዳችሁ እመጣለሁ። ነገር ግን በኢራን የሚኖሩ ማህበረሰቦች በቃ ዲሰንት ናቸው። አሜሪካም እንዳሰበችው የመሬቱን ነገር ጨርሰው እነሱ ስልጣን ለመረከብ እንግዲህ እንቅስቃሴ እያደረጉ አይደለም። ታዲያ በአሁኑ ሰዓት ያላት አማራጭ አማጺ የሆኑ አካላትን መርዳት እንዲሁም የእግረኛ ወታደር ማስገባት ነው። እጅግ በጣም ከባድ ነው። ማለትም በቃ ስዊሳይድ ነው የሚባለው ኢራን ላይ እግረኛ ወታደር ማስገባት ማለት ነው። ከናቹራል ጋር የተያዘ አይደለም፣ ማለትም ከኔቸር ጋር የተያዘ አይደለም። ኢራን ያላት የመሬት አቀማመጥ ብቻ አይደለም፣ ግን በቃ በፍጹም አይቻሉም። በቃ ኢምፖሲብል ነው እንደዚህ አይነት ሜጀሮች መውሰድ ማለት ነው። እንደማስበው ከሆነ እየረዳቸው ያለውና ኢራንን ቢዚ ያረጋት በተለያዩ አረብ ሀገራት ላይ የሚሰነዘራቸው ጥቃቶች ናቸው። በእነዚህ ጎረቤት ሀገራት መካከል ግጭት ባይኖር ወይም እነሱ ላይ ጥቃት ባሰነዝር ቢዚ አትሆንም። ስለዚህ ኮንሰንትሬት የምታደርገው ያው እስራኤል ላይ ይሆናል። አለ አይደለ የሆነ አባባል አለ አይ ቲንክ ብዙ ድስት መጣድ ማለት ነው። ብዙ ድስት ከጣዳችሁ የሆነ ቢዚ ያረጋችኋል። ብቻ አንዱ ላይ ኮንሰንትሬት አድርጋችሁ እንዳሰሩ ያረጋችሁ እና ኢራን ያላት ትልቅ አድቫንቴጅ በቃ አድቫንቴጅ ብለን ካሰብነው የሆርሙዝ ሰርጥ ነው። ሆርሙዝ ሰርጥ ላይ የምታደርጋቸው ነገሮች ማለት ነው። በዛም ሰርጥ ላይ የምትወስዳቸው እርምጃዎች እኛን ጨምሮ የተለያዩ ዓለም ሀገራትን ስለሚጎዳ ወደ ኔጎሺዬሽን እንዲገቡ ፎርስ ያደርጋሉ እነዚህ ሀገራት ያው እኛን ጨምሮ ማለት ነው። አሜሪካም ይህንን የሰርጥ መዘጋት ተከትሎ አንድ ሀሳብ ፕሮፖዝ አድርጋለች። ይህም እንግዲህ በዛ አካባቢ የሚያልፉ የነዳጅ መርከቦችን ፕሮቴክት የማድረግ ወይም እነሱን ደህንነታቸውን ጠብቆ የማሳለፍ ሁኔታ ማለት ነው። which is በጣም ኢምፖሲብል ነው። ይሄ ደግሞ በጣም ብዙ መርከቦች ናቸው በዛ አካባቢ የሚያልፉት እና ከዚህ ጦርነት ብዙዎቻችን ተገንዘበነዋል ብዬ የማስበው አንድ ፖይንት አለ which is የባህር አክሰስ በጣም ኢምፖርታንት ነው። አንድ ሀገር ተነስቶ ሊዘጋባችሁ ይችላል። ያም ሀገር ከናንተ ጋር ባለው ግጭት ምክንያት ተነስቶ ያን ነገር ከዘጋባችሁ እንደ ሀገር የመቀጠላችሁ ፕሮባቢሊቲ እጅግ በጣም ዝቅተኛ ነው የሚሆነው። እናም ይህ የባህር በር ወይም የወደብ ጥያቄ እንግዲህ በጣም ኢምፖርታንት ነው በአሁኑ ጦርነት እንደተመለከትነው ከሆነ ማለት ነው። ዶላር በጥቁር ገበያ አዲስ ሪካርድ ዛሬ አስመዘገበ። እርስ ባሉበት ከተማ ዶላር ወይም ደግሞ ዩሮ ስንት እየተመነዘረ እንደሆነ በኮሜንት ላይ ጻፉልን። እኛ ጋር ያለው መረጃ በአጭሩ አቀርብላችኋለሁ። የኢትዮጵያ የውጭ ምንዛሬ ገበያ ከፍተኛ ጫና ውስጥ በገባበት በአሁኑ ወቅት አንድ የአሜሪካን ዶላር በጥቁር ገበያ ታይቶ በማይታወቅ ደረጃ አሻቅቧል። በአሜሪካ በሚገኙ አብዛኛዎቹ ግዛቶች 1 ዶላር እስከ 181 ብር ከ50 ሳንቲም ዛሬ ሲመነዘር በጅቡቲና በዱባይ ገበያዎች ደግሞ እስከ 184 ብር ድረስ መድረሱን ሪፖርቶች አመልክቷል። ይህ የጥቁር ገበያ በብሔራዊ ባንክ ከሚመነዘርበት ይፋዊ የምንዛሪ መጠንም ርቋል። ይህም በኢኮኖሚ ላይ ከፍተኛ ጫና እያሳደረ ይገኛል።
ለዶላር በዚህ ደረጃ መጨመር ዋነኛው ምክንያት በሀገር ውስጥ በህገወጥ መንገድ እየተጧጧፈ ያለው የወርቅ ገበያ መሆኑን የተለያዩ የዘሀበሻ የምርመራ ዘገባዎች አጋልጠዋል። በዚህ ሰፊ የህገወጥ የወርቅ ንግድ ሰንሰለት ውስጥ የመንግስት ባለስልጣናትን ጨምሮ የቻይናና የካናዳ ባለሀብቶች ሳይቀሩ እንደሚገኙበት የተገለጸ ሲሆን እነዚህ አካላት በህገወጥ መንገድ ያገኙትን የኢትዮጵያ ብር ወደ ውጭ ምንዛሪ ለመቀየርና ለማሸሽ የጥቁር ገበያን በመጠቀም ከፍተኛ ግዢ ስለሚፈጽሙ የዶላር ፍላጎት እንዲጨምር ዋናው ምክንያት እንዳደረገው ተነግሯል። ይህ የጥቁር ገበያ ቀውስ በተከሰተበት ወቅት የኢትዮጵያ ብሔራዊ ባንክ በበኩሉ መደበኛውን ገበያ አረጋጋለሁ በሚል እቅዱን ይፋ አድርጓል። ባንኩ ዛሬ ባወጣው መግለጫ ለ2018 በጀት ዓመት ሶስተኛ ሩብ ዓመት ማለትም ከጥር እስከ መጋቢት ለሚያካሄደው የውጭ ምንዛሬ ጨረታ በድምሩ 420 ሚሊዮን ዶላር መመደቡን አስታውቋል። ከዚህ በተጨማሪም በተያዘው ህዳር ወርና በሚቀጥለው ታህሳስ ወር የሁለተኛው ሩብ ዓመት ቀሪ ጊዜ ማለት ነው ለሚካሄድ የውጭ ምንዛሬ ጨረታ 100 ሚሊዮን ዶላር መመደቡን ገልጿል። የባንኩ መግለጫ እንዳመለከተው ይህ እርምጃ በውጭ ምንዛሬ ገበያ ውስጥ ግልጽና ተገማች አሰራርን ለማጠናከር ያለመ ሲሆን ጨረታው በየሁለት ሳምንቱ ይካሄዳል። ተንታኞች እንደሚሉት በጥቁር ገበያና በይፋዊ ገበያ መካከል ያለው ሰፊ ልዩነት ካልጠበበና በህገወጥ የወርቅ ንግድ የሚንቀሳቀሰው ግዙፍ የገንዘብ ዝውውር እስካልቆመ ድረስ ባንኩ በጨረታ የሚያቀርበው ውስን የዶላር መጠን በጥቁር ገበያው ላይ ትርጉም ያለው ተጽዕኖ መፍጠር ሊከብደው ይችላል የሚል ስጋታቸውን ይገልጻሉ።